አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የቻናሌ ተከታዮች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን፣ አገራችንንም ሰላም ያድርግልን። ወዳችሁና ፈቅዳችሁ ለምታዩ ዩቲዩብን በሙሉ ጀዛከላህ ኸይረን። ላይክ፣ ሰብስክራይብ፣ ሸር በማድረግ እንዲሁም ኖቲፊኬሽኑን በመጫን ቤተሰብ ይሁኑ። አዳዲስ ቪዲዮዎች ስለቅ እንዳያመልጣችሁ። ዛሬ ደግሞ ለየት ያለ እንዲሁም አስደሳች የሆነ እንግዳ ይዤላችሁ በቻናሌ ቀርብ ያለሁኝ። እንግዲህ አብዛኛውን ጊዜ የመዳም ቅመሞች ምን አይነት ሰዎች እንደሆኑ፣ የመዳም ቅመሞች ታታሪ እንደሆኑ፣ የመዳም ቅመሞች ለማን መኖር እንዳለባቸው፣ ለቤተሰባቸው ለሀገራቸው እንዴት እንደሚኖሩ እና አብዛኛውን ጊዜ በኢንተርቪው ስናደርጋቸውና እንዲሁም በአካል አግኝተን ስንጠይቃቸው ያለውን ፊሊንግ ስለ አረብ አገር እንዲሁም ሳዑዲ አረቢያ አገር ያሉ ኢትዮጵያውያኖችን እህቶቻችንን ዛሬ ለመጠየቅ በቻናሌ ተፍ 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 እየመጥችላቸዋለሁ። የትም ሳትሄዱ አዳምጡኝ እላችኋለሁ። እንግዲህ እንግዳችንን ይዤላችሁ የቀረብኩት ዛሬ አስተዋውቃችኋለሁ። እንግዳዬ ነጃት ዩቲዩብ በመምጣትሽ በጣም ደስ ብሎናል። ራስሽን እና ስምሽን ብታስተዋውቂልን ደስ ይለኛል። መርሀባ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነጃት ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናቸው? ሰላማችሁ በያላችሁበት ሰላማችሁ ይብዛ። ሰዓድ ያባላለሁ። እንግዲህ ወደ ቻናሏ ስለጋበዘችኝም ደስ ብሎኛል። አመሰግናለሁ። አዎ ውዷ እህታችን ሰዓዳ እንግዲህ ራሷን አስተዋውቃለች። አብዛኛውን ጊዜ እኛ ኢትዮጵያውያኖች ኢንተርቪው ስንደረግ ብዙ ጊዜ ፍራቻና አንደበታችንን ገልጸን መናገር ስለማንችል የመጀመሪያ የኢንተርቪው ነጃት ቲዩብ ላይ የቀረበች ሴት ብትኖር ሰዓዲ ነች። እንግዲህ ሰዓዲ የየት ሀገር ሰው ነሽ? ያው እንግዲህ ሀገሬ ወሎ ነው። ወሎ ሀይቅ አካባቢ። አዎ የልጅነት እድሜሽን እንዴት ነበረ አስተዳደግሽ የነበረው? ያው የልጅነት እድሜ ያው ማሻአላ ደስ የሚል ሁኔታ ነበረ። ያው በገጠር ቢሆን ተወልጄ ያደግኩት አልሐምዱሊላህ ከእናት ከቤተሰብ ጋር ማደግ በጣም ደስ ይላል። አዎ ያኔ ልጅ ሆነሽ ሴት በመሆንሽ ምንድን ትሰሪ ነበረ? ያኔ ቤተሰብን ታግዥ ነበር? አስቸጋሪ ልጅ ነበርሽ ወይ ጨዋ ልጅ ነበርሽ? እንደ ቤት ታዛዥ ነበር? እኔ ቤት ውስጥ ሳዲቅ ያው መካከለኛ ልጅ ነኝ። በስራዬም ተወዳጅ ነኝ። ያው ቤተሰብ ታዘዛለሁ፣ እላኩብኝ ሄዳለሁ። ፈጣንም ነበርኩኝ። አልሐምዱሊላህ ያው ብዙ ነገር አሳልፌያለሁ። እዛም ከቤተሰብ ከእናት ከአባቶቼ ጋር አልሐምዱሊላህ። በመጨረሻም ስደት ልንሰደድ ማለት ነው። እሺ ስደትን እንዴት መረጥሽ አንቺ? አሁን ስደትን እንዴት ለምን መረጥሽው? እንዴት ብለሽ መጣች ስደት? ያው እንግዲህ ስደትን እንደ ማንኛውም ሰው ሰርቼ እንለወጣለሁ ብዬ ነው ስደት የወጣሁት። ሰርተን እንለወጣለን ብለን ነው ያኔ ድህነትን ለማራገፍ ስንል ከሀገር እንወጣለን። በመጀመሪያ ደረጃ ግን ስንሰደድ ጓደኞችን በማየት እከሌ ተሰዳለች በማለት ብቻ በፍክክርም ያኔ እንደዛም በቃ ብዙ ነገር አለት ብቻ ወደ ስደት ሲወጣ ያው ስደት ወዴት እንድንወጣ የሚያደርጉ ነገሮች አሉ። አልሐምዱሊላህ ስደትን እንድትመርጫ ያደረገሽ በብዛት በችግር ብቻ ነው? አገርሽ ሰርተሽ ለምን መለወጥ አልቻልሽም? በእርግጥ አገር ላይ ሰርቶ መለወጥ ይቻላል፣ ግን ያው አገራችን ሰርቶ የመለወጡ እንትን በሰዓቱ አይመጣልንም። በድሮ ጊዜ አገራችን ሰርተን እንለወጣለን ብለን አናስብም።
ያው ምርጫችን ስደት ነው የሚሆነው። እዛ ነው። ጠይብ በስደት እሺ ከመጣሽ ጥሩ የገጠመሽ መጥፎ አጋጣሚ ብለሽ የምትይው ነገር ካለ? በስደት ያን ያክል መጥፎ አጋጣሚ አልገጠመኝም አልሐምዱሊላህ። ወይም የማይረሳ አጋጣሚ? ያው የማይረሳ አጋጣሚ ቢኖር ያው ትንሽ በቋንቋው ደረጃ ነው። በቋንቋ ትንሽ ብዙዎቻችን እንፈተናለን አዲስ እንደመጣን። እሺ በቋንቋ ዙሪያ እሺ ከዛ ውስጥ ከተፈተንሽው ውስጥ አንዱን ንገሪኝ። ያው ብዙ አሉ ግን ረስቻቸዋለሁ። አንድ ጊዜ ያው አረቢ ምን አለች መሰለሽ? ቢስማር ማለት ይሄንን ያለ አይደለ ግሩፕ ዲያገራችን ቢስማር አንጭ ስትለኝ ግርግዳ ለግርግዳ ፍለጋ የገባሁት አይረሳኝም። ግርግዳ ለግርግዳ ፍለጋ በቃ ሚስማር ማለት ልክ እንትን ላይ መሰለኝ የቤት የምንሰራበት ምናምን ነበርና የመሰለኝ ቃለቃ ሰንኳኳ ነበረ። ዲላቡን ከብቼ በጣም ፍለጋ ላይ ነበርኩኝ። በመጨረሻም የሆነ ቢስማር የመሰለ አገኘሁ። ይሄን ሚስማሩን ሳይሆን ኖርማል ብረት ነገር አግኝቼ ይዤ ሄድኩ። ይሄ ነው ያለው እንጂ ሚስማር የለም አልኳት። ሳቀችብኝ። አይደለም ብላ መለሰች። ይሄ ትልቅ እንትን ነው። ከፍቶኛል። ብዙ ጊዜ ነበረ ሂጂ ነይ ስትለኝ ነበረ ቢስማር ፍለጋ። ያው ከቀን በኋላ ስታሳይኝ የሀገራችን ቀን መሆኑን ሳውቅ ግን ትንሽ ገርሞኛል። የቋንቋ አለማወቅ። አንዳንድ ጊዜ አንቺ ብቻ አይደለሽም፣ እኔም የተፈተንኩበት ጊዜ አለ። በዛን ሰዓት አዲስ በነበርኩበት ሰዓት እንደዚህ ልጁ ቱና አሳ ነገር እየበላ ህፃን ነው፣ የ8 የ9 ዓመት ልጅ ነው። ነጃ ጅቢ ሻጣ ብሎ ሻጣ ነው ያለኝ። እኔ ከተላጃ የሚመጣ በርበሬ ያላቸው የሚነሰነስ ሻጣ ሲለኝ እኔ ደግሞ ሴትዬቱ ጎርፋ ሂጄ ሻንጣዋን ይዤ በጥቻለሁ። እና ይሄ የሁላችንም አጋጣሚ የማይረሳ አጋጣሚ ነው። በዛም ልክ ሳውዲ አረቢያ ላይ ስንሰራ ብዙ የሆኑ ጥሩ ነገሮችንም ደስታ የማይረሱ ነገሮችንም አሳልፈናል። አንቺ የማይረሳ ብለሽ የምትዩ ጥሩ ነገር የምትዩ ነገር? ስደት ላይ ነው። አሁን መተሽ ስደት ላይ አልሐምዱሊላህ። ስደት ያኔ ፈተናው ብዙ ቢሆንም ትልቅ ነገር ውሎልናል አልሐምዱሊላህ። ቢያንስ ደስ የሚለኝና ትልቅ ውለታ ውሎልኛል የምለው ነገር ቁርአኔ እንዲቀራ አግዞኛል። አገር ቤት ያልቀራሁትን ቁርአን እዚህ እንዲቀራ አድርጎኛል። በቃ የተለያዩ ከሽርክም ደግሞ እንደዚህ በቃ ከጠማማዎች መንገድ ከሽርክ ማንንም ያኔ አብዱ ይጅላሌ ከማለት ሐሙስ ከሚስ ማለት እንድንወጣ አግዞኛል። ማለት አሁን እዚህ ሀገር መጥቼ ተምሬዋለሁና ሀገር ገብቼ ላልደግሞ እችላለሁ። የበፊቱ የእናት አባቶቻችንን ላንከተል እንችላለን። እነሱን ማለት ቀጥተኛው መንገድ ይምራቸው። ያው ቁርአኔ በመቅራቴ ትልቅ ስደት ላይ ስጦታ ብዬ የምለው ስደትን በዛ ነው። ብዙ ጉዳት ቢኖረውም ጥቅምም አለው። አዎ በዚህ አጋጣሚ በጣም አመሰግናለሁ ይሄን ነገር ስለጠቀሽልን። አብዛኛውን ህይወታችን ከገንዘብ ይልቅስ ያካበት ነውና የተለወጥ ነው። እንዲሁም ደስ ብሎን የማይረሳ ነገር ብለን የምንለው ትልቅ ስጦታ የተሰጠን ሙስሊም ሆነን ራሳችን ሃይማኖታችንን አውቀን እንዲሁም የማናቀውን ቁርአን በስነ ስርዓቱ አይናችንን በማናቀው አረበኛ አፋችንን ፈተን ቁርአን እንድንቀራ ትልቁ ኢልምና እንዲሁም ድነኛ እንድንሆን ያደረገን ሳዑዲ አረቢያ ነው። በዛ አጋጣሚ ሽኩረን አመሰግናለሁ። እኔም ሳላመሰግን አላልኩም። የሰው ልጅ አብዛኛውን ጊዜ ከስደት ከገንዘብ ይልቅስ አብዛኛውን ሴቶቹም ሆነ ወንዶቹም ይዘው ወደ ሀገራቸው የሄዱት ነገር ምንድነው? ዲን ነው። ይሄንንም ስላደረገችሽ ኢትዮጵያ ከእናት ሀገሬ ይበልጥ ሳዑዲ አረቢያን እድሜና ጤና በሀብት ያብዛልሽ ብለን እንላለን። ሁላችንንም ይሄ ያደረገ ነው። እንግዳ ሌላው ደግሞ እስኪ አንቺ እራስሽን ግለጪው። እስኪ አንቺነትሽን አንቺ ምን አይነት ሰው እንደሆንሽ የራስሽን ግለጪ። አልሐምዱሊላህ ያን ያህል ባላካብድም ያኔ ጠንካራ ነኝ ብዬ እላለሁ። ስደት ላይ ያኔ ትንሽ ቆየት ከማለት አንፃር ብዙ ውጣ ውረዶችን አሳልፌያለሁ። አልሐምዱሊላህ
አልሐምዱሊላህ ያን ፈተናም አልገጠመኝም። እና ምን መቼም ያኔ እንግዲህ ሰው ላይ ራሱን አያመሰግንም፣ ግን ጠንካራ ነኝ ብዬ እላለሁ። አዎ ለሴት እህቶቻችን እንዲሁም ስራ ለማይሰሩ ቴሌፎን ለሚያበዙ አዲስ ለሚመጡ በጠለብም ሆነ በእንትን በባህር ብዙ ጊዜ ስራን የሚያማርጡ ስራን የሚንቁ ነገ ጧትም አገኛለሁ ብለው እጃዛ ቤት በዋዛ በፈዛዛ የሚያሳልፉትን ጊዜያቸውን ምን ብለሽ ትመክሪያቸዋለሽ? አሉ እህቶቻችን ስራም የማይሰሩ አሉ። ስራም በመናቅም ሊሆን ይችላል። ሀታ ከዲናቸው ለራሱ ዲናቸውን ምንም ሳያውቁ ያሉ እህቶች አሉ። ግን ከመቶ 50% ቢሆኑ ነው ማሻአላ ብዙዎቹ እህቶቻችን ጠንካራዎች ናቸው። ላኪን ግን ስራውንም ባይንቁ ጠይብ ይሄ ነው ብለው ስራ ባይንቁ ቢገቡ ተቀምጦ የሰው እጅ ከማየት ስራቸውን ቀጥ አድርገው ቢሰሩ እንዲሁም ደግሞ ከዲናቸው አንጻር የማይረባ ሚዲያ ላይ ከመዋልና ጊዜያቸውን ከማባከን ዲናቸውን ቢማሩ የቻሉትን ያህል ሀታ ቁርአን ያልቀሩ እህቶች አሉ አሁን ማለት ነው። ቃይዳት ቁርአን እየቀሩ ሲባል በራሱ ጀምረው የሚተዋሉ አልገባንም የሚሉ አሉ። እና ላትቅነጡ ሚን ረሕመቲላህ ነውና ከአላህ ረህመት አይቆረጥም፣ ተስፋ አይቆረጥም። ቅራአታቸውን ትምህርታቸውን እየተማሩ ስራቸውን ደግሞ ላይ ቢበረቱ በቃ አረባ እጅን አረባ ወሬ ላይ ሰዓታቸውን ባያባክኑ ስራቸውን ጊዜ ቢጠቀሙበት ጉልበታቸውን ጊዜ አላለሁ። ጥሩ መልእክት አስተላልፈሻል። አብዛኛውን ጊዜ ወጣቶች ወጣት እስከሆኑ ድረስ በወጣትነት ገንዘብ የሚገኘው ገንዘብ በኋላ ጎልማሳ ስትሆኒ ትጠቀሚበታለሽ እና ጊዜውን ተጠቀሙበት ብዬ እላለሁ። እንግዲህ ይህ ማን ነው ይቻላል ነበር ነጃት ሚዲያ ላይ እንግዲህ የተቀረበችው እህቴ ፓርት ዋን ነው። እንግዲህ ፓርት ቱ ደግሞ በሁለተኛው ፓርት በሌላ ቪዲዮ እንጠብቃቸዋለን። ለዛሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ።